ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ የአማራ ሚዲያ ማዕከል አድማጭ ተመልካቾች የመስከረም 17 2018 ዓ.ም የዕለቱን ዜናዎችን ይዘን ቀርበናል። ለመላው የክርስትና እምነት ተከታዮች እንኳን ለመስቀለ ብርሃኑ በሰላም አደረሳችሁ እያልኩ በዝርዝር ወደ ያዝናቸው ወደ ዕለቱ ዜናዎች እናልፋለን። አብራችሁን ቆዩ። አራተኛ ቀኑን በያዘው የአርበኛ ደማሊ አባናደው ዘመቻ ሲደረግ በሰነበተው እጅግ የተሳካለት የተባለለት አውደ ውጊያ በተገኘው ከፍተኛ የድል ዜና የፋኖ ደጋፊውንና አባላቱን ያስደሰተ ሲሆን በአገዛዙ መንደር ደግሞ ከፍተኛ ድንጋጤን የፈጠረ ነው ሲሉ የዜና ምንጮቻችን ለሚዲያችን ገልጸዋል። አገዛዙን ምን አስደነገጠው የሚለውን በዝርዝር ይዘነዋል፣ ተሰሙታላችሁ። አገዛዙ ከህወሓት በወረሰው የአማራ ክልል እያለ በሚጠራው የአማራ ግዛት የሰላሙን ሁኔታ አስተማማኝ በማድረግ በማህበረሰቡ በሙሉ አቅሙ ወደ ልማት ስራዎች እንዲዞር ማድረግ ይገባል እያለ እየዞረ ካድሬዎቹን ሰብስቦ ሲደሰኩር የሰነበተው ጄኔራል አበባው ታደሰ ባሳለፍነው ሳምንት በወሎ ቀጠና ኮምቦልቻ ላይ ተገኝቶ በርካታ ሰራዊቱ ከነመሳሪያው መማረኩ እንዳስደነገጠው ተሰማም። አፋባ ምስራቅ አማራ ቀጠና ምኒልክ እዝ እያደረገ ባለው አራተኛ ቀኑን በያዘው ዘመቻ ደማሊ አባናደው ትግሉ ብቻ ሳይሆን ዘመቻውም የጋራችን በመሆኑ በጋራ የጀመርነውን የአማራዊ አንድነት ትግል በጋራ እንጨርሰዋለን። ትግሉ ብቻም ሳይሆን ዘመቻውም የጋራችን በመሆኑ በጋራ የጀመርነውን የአማራዊ አንድነት ትግል በጋራ እንጨርሰዋለን በማለት ወደ መካነ ሰላም የተሻገረው የቴዎድሮስ እዝ 9ኛ ክፍለ ጦር አባይ ሸለቆ ብርጌድ ከምኒልክ እዝ ጋር በመተባበር መካነ ሰላም ከተማን መቆጣጠሩን ገልጿል። የጋራ ውህደቱ እንደምን ያለ ነው የሚለውን በዝርዝር ይዘነዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች እነዚህንና ሌሎችን ማጫጭር ዜናዎችን ጨምረን በዝርዝር ወደምናሰማበት የዜና ክፍላችን እናልፋለን። እስከ ፍጻሜው ድረስ አብራችሁ እንድትቆዩን በአክብሮት እንጋብዛለን። መልካም ቆይታ። በአራቱም የአማራ ግዛቶች ባሉ የአማራ የፋኖ አደረጃጀቶች የተቋቋመው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንዶ ውስጥ አንዱ የሆነውና በአርበኛ ዋርካው ምሬ ወዳጆ የሚመራው የምስራቅ አማራ ቀጠና ምኒልክ እዝ አራተኛ ቀኑን በያዘው የአርበኛ ደማሊ አባናደው ዘመቻ ሲደረግ በሰነበተው እጅግ የተሳካለት የተባለለት አውደ ውጊያ በተገኘው ከፍተኛ የድል ዜና የፋኖ ደጋፊዎችና አባላቱን ያስደሰተ ሲሆን በአገዛዙ መንደር ደግሞ ከፍተኛ ድንጋጤ የፈጠረ ነው ሲሉ የዜና ምንጮቻችን ለሚዲያችን የገለጹ ሲሆን አገዛዙ ለወታደር አዛዦቹ የማዕረግ ማሻሻያ ኮከብ በደረደረላቸው ማግስት በርካታ ኦራል የወታደር መኪና ፓትሮሎችና አምቡላንሶች፣ በርካታ ዲሽቃና ሞርተር፣ ስናይፐር፣ መትረጌስና የነፍስ ወከፍ መሳሪያዎችን ጨምሮ በፋኖ እየተማረከ ሲሆን ለመቁጠር አዳጋች የሆነ የሰራዊት አባል ተማርኮ አባቶቻችን ተማርከዋል እኛም ተደግመናል የሚል የስልፍ ስነ ልቦና ሽንፈትን የሚገልጽ መዝሙር መሰል ዘፈን ዜማዎችን ሲያሰሙ ተደምጠዋል። ተማርከናል። የብርሃን ጁራ ምርኮኛ ነን። የብርሃን ጁራ ምርኮኛ ነን። አባታችን ተማርኳል እኛም ተረግመናል። ተከበል እኛም ተረግመናል። አባታችን ተማርኳል እኛም ተረግመናል። 12 ተማርከናል። 12 ተማርከናል። ፋኖ ይችላል። ፋኖ ይችላል። ፋኖ ለሀገር ወጣት። ፋኖ ለሀገር ወጣት። ፋኖ ለሀገር ወጣት። ፋኖ ጀግና ነው። ፋኖ ጀግና ነው። አገር ያድናል። አገር ያድናል። አገር ክረናል። አገር ክረናል። 12ኛ አገር ክረናል። አገር ክረናል። ይህ የፋኖ ጀብዱ በአገዛዙ ላይ ያደረሰው የሰብአዊና ቁሳዊ ኪሳራ በአገዛዙ መንደር ከፍተኛ የሆነ የስነ ልቦናና የሞራል ስብራት ማድረሱን የመረጃ ምንጮቻችን አክለው የገለጹ ሲሆን የአገዛዙ ደጋፊ ሚዲያዎችና ቅልብ ግሪሳ ግለሰቦች በማህበራዊ ሚዲያ ወጥተው የፋኖ ሰራዊትን አስደናቂ ጀብድ በሌላ አጀንዳ እንዲጠለፍና ለማጣጣል መስራት እንዲችሉ አስቸኳይ ትዕዛዝ ወርዷል። በአገዛዙ
የወታደር መሪዎችና የሰራዊት ማዘዣ ጣቢያዎችንም በአስቸኳይ ከመደበኛ የእግረኛ ሰራዊት እስከ አየር ወለድ ድረስ ያለውን ሰራዊት ወደ ወሎ ቀጠና እንዲዘምት የተደረገ መሆኑ የታወቀ ሲሆን ሁለት የአየር ላይ ተዋጊ የጦር ጀቶች ከባህር ዳር አየር ማረፊያ ተነስተው ኮምቦልቻ አየር ማረፊያ ላይ አርፈው የድሮን አሰሳ ሲደረግ ውሎ ድሮኖቹ የኢላማ ውጤቱን ካስተላለፉ በኋላ የጦር ጀቶቹ ኢላማ ያደረጉበትን ቦታ ጥቃት ሊፈጽሙ በዝግጅት ላይ ሆነው ትዕዛዝ መጠባበቅ ላይ እንደሚገኙ መረጃዎች ጠቁመዋል። አፋባ ሚኒልክ እዝ ከደፈጣ የሽምቅ ውጊያ ወደ መደበኛ የወረራ አውደ ውጊያ እያደገና የተሻገረ መሆኑ የሚታወቅ ሲሆን አሁን እያደረገ ያለው መጠነ ሰፊ በከባድ መሳሪያ የታገዘ አውደ ውጊያ እንደ ምስክር ሆኖ አስረጅነቱን ያረጋገጠ ሲሆን ከትናንት ማታ ጀምሮ እስከ ኩለ ቀን ድረስ ወልዲያ ጦጣ ማደሪያና ማርግ ማቀነባበሪያ ላይ በዲሽካ በሞርተርና በቦምብ የታገዘ ተኩስ የተደረገ ሲሆን መቻሪ አደባባይ ላይ ደግሞ በመድፍ የታገዘ ከባድ አውደ ውጊያ ሲደረግ ከምሽቱ 1 ሰዓት አካባቢ ጀምሮ ደግሞ የአገዛዙ ሰራዊት ጓዙን ጠቅሎ እንደወጣ የአይን እማኞች መረጃውን ለሚዲያችን አድርሰዋል። በዛሬው ዕለት ከሰዓት በኋላ ደግሞ አገዛዙ ሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ከተማ ጤና ጣቢያ ላይ የድሮን ጥቃት በመፈጸም ሐኪሞችን ጨምሮ በርካታ ንጹሃንን እንደጨፈጨፈ የተገለጸ ሲሆን አገዛዙ የፋኖን ምት መቋቋም ሲያቅተውና ወልዲያ ከተማን በፋኖ እንዳያዝ በመስጋት በወልዲያ ከተማ ዙሪያ ከትናንት ጀምሮ ሲያደርገው የቆየውን የድሮን አሰሳ በዛሬው ዕለት በወልዲያ ዙሪያ ብቻ ከ10 ጊዜ በላይ የድሮን ጥቃት ፈጽሞ በሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ከተማ ላይ አንድ ጤና ጣቢያ ላይ ሐኪሞችን ጨምሮ በርካታ ንጹሃን አማራዎች ላይ ከፍተኛ ጭፍጨፋ መፈጸሙን መረጃዎች አስታውቀዋል። አገዛዙ ከህዋት በወረሰው የአማራ ክልል እያለ በሚጠራው የአማራ ግዛት የሰላሙን ሁኔታ አስተማማኝ በማድረግ ማህበረሰቡ በሙሉ አቅሙ ወደ ልማት ስራዎቹ እንዲዞር ማድረግ ይገባል እያለ የዞረ ካድሬዎችን ሰብስቦ ሲደሰኩር የሰነበተው ጄኔራል አበባው ታደሰ ባሳለፍነው ሳምንት በወሎ ቀጠና ኮምቦልቻ ላይ ተገኝቶ ባካሄደው የመድረክ ውይይት ማግስት በርካታ ሰራዊት ከነመሳሪያው መማረኩ እንዳስደነገጠው የተሰማ ሲሆን በወቅታዊ የሰላምና የጸጥታ ጉዳዮች ላይ የሚመክር መድረክ በማዘጋጀት ክልሉ በቁጥጥራችን ውስጥ ስለሆነ ጸጥታው ሰላም ነው፣ ወደ ልማት መግባት አለብን በማለት ሲደሰኩር ቆይቶ ከወሎ ቀጠና በወጣበት ማግስት የወሎ ቀጠና ናብስቶች የሚኒልክ ልጆች አፍን በእጅ የሚያስጭን አስገራሚ ጀብዱ በአበባው ሰራዊት ላይ ከባድ ኪሳራ ደርሰው ያዋረዱት ሲሆን አሁንም ደግሞ በአማራ ግዛት በሌላኛው የጎንደር ቀጠና የተለመደውን የጭንቀት የሰላምና የጸጥታ ዲስኩሩን ሲነፋ ሰንብቶ በዛሬው ዕለት ደግሞ በጎጃም ቀጠና ባህር ዳር ላይ ተገኝቶ በውይይት መድረኩ የጦር መኮንኖች ጄኔራሎችንና ሌሎች የብልጽግና መሪዎችን እንዲሁም የአካባቢው ማህበረሰብ ይዞ በመድረኩ አሁናው የሰላምና የጸጥታ ሁኔታ በተመለከተ ሲገመግም የዋለ ሲሆን በጎንደርና በጎጃም ቀጠና ያለው የሰላምና የጸጥታ ሁኔታ በርካታ ለውጦች የታዩበት እንደሆነና ሰላሙን ዘላቂና አስተማማኝ ለማድረግ በቀጣይ የሚከናወኑ ቁልፍ ስራዎች ላይ መግባባት ደርሻለሁ ብሎ መግለጫ ቢሰጥም እውነታው ግን በጎጃም ቀጠና የጎጃም ማናብስቶች የበላይ ዘለቀ ልጆች እየቀጠቀጡት እንደሚገኙ መረጃዎች አረጋግጠዋል። ከባህር ዳር የተገኘው መረጃ እንደሚያመለክተው ደግሞ በቀጣይ ጊዜያት የክልሉን ሰላም አስተማማኝ በማድረግ ማህበረሰቡን በሰላም ወጥቶ እንዲገባና በሙሉ አቅሙ ወደ ልማት ስራዎች እንዲዞር ማድረግ ይገባል የሚል ሐሳብ ቢያቀርብም የመድረኩ ተካፋይ የሆኑ የወታደር አዛዦችና ጄኔራሎች አሁንም እንደምናስበው አይደለም፣ አሁን ላይ የክረምት ወቅትን ተከትሎ የፋኖ ኃይል በጣም ከብዶናል፣ በመደበኛ ውጊያ እየተቋቋምነውም አይደለም፣ የክልሉን በርካታ የወረዳና የቀበሌ ቦታዎች በፋኖ እጅ ይገኛሉ፣ በዚህ ከቀጠልን ደግሞ ክልሉ ሙሉ በሙሉ ከእጃችን ይወጣል፣ እኛም ተጠራርገን ከክልሉ መውጣታችን የማይቀር ነው፣ የአየር ድብደባውና የድሮን ጥቃቱ ካላገዘን አሁን ላይ ከመጠን በላይ እየደረጀ የመጣውን ፋኖን መቋቋም የምንችልበት አቅም የለንም ሲሉም በግልጽ እንደተናገሩ መረጃዎች አክለው ገልጸዋል።
የአፋባ ምስራቅ አማራ ቀጠና ምኒልክ እዝ እያደረገ ባለው አራተኛ ቀኑን በያዘው ዘመቻ ደማሊ አባናዳው ትግሉ ብቻም ሳይሆን ዘመቻውም የጋራችን በመሆኑ በጋራ የጀመርነውን የአማራዊ አንድነት ትግል በጋራ እንጨርሰዋለን በሚል ወደ መካነ ሰላም የተሻገረው የቴዎድሮስ እዝ 9ኛ ክፍለ ጦር አባይ ሸለቆ ብርጌድ ከምኒልክ እዝ ጋር በመተባበር መካነ ሰላም ከተማን መቆጣጠሩ የተገለጸ ሲሆን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ እያደረገ ባለው በዚህ ዘመቻ የአፋ ምዕራብ አማራ ቀጠና ቴዎድሮስ እዝ ወደ ቤት አማራ ቀጠና የአባይን በመሻገር ዘመቻውን ተቀላቅሎ ከምኒልክ እዝ ጋር በጥምረት ከጠላት ጋር እየተፋለመ የሚገኝ ሲሆን መካነ ሰላም ከተማን እንደተቆጣጠሩ የግንባር መረጃዎች ያመለክታሉ። እንዲያገዛዙ ኮሎኔል የጦር መሪ ጃማ ደጎሎ ላይ እርምጃ እንደተወሰደበት የተገለጸ ሲሆን የአገዛዙ ካድሬዎች ከክልሉ ጸጥታ ቢሮ በተሰጣቸው ቀጥታ ትዕዛዝ ከሐራ ወደ ወልዲያ ተመልሰው የመስቀል ደመራ በዓልን ከህዝብ ጋር ተቀላቅለው እንዲያከብሩና ወልዲያ ሰላም ናት የሚል ፕሮፓጋንዳ እንዲሰሩ በተዘዙት መሰረት ወልዲያ ላይ ተገኝተው ወልዲያ ሰላም ነች በማለት የአገዛዙን ፕሮፓጋንዳ ለመንዛት የሞከሩ ሲሆን ፋኖ በበኩሉ ደግሞ ካድሬዎቹን ለመምታት በሚወስደው እርምጃ በዓሉን ለማክበር አደባባይ የወጡ የክርስትና እምነት ተከታዮች ምዕመናን ይደናገጣሉ በሚል ለህዝበ ክርስቲያኑ በዓሉን አክብሮ ወደ ቤቱ እስኪመለስ ድረስ ተኩስ አቁሞም እንደነበረና ነገር ግን ዛሬም ከንጋቱ ጀምሮ ድጋሜ በከፈተው ማጥቃት በወልዲያ ከተማ ዙሪያ ጎቦ፣ ከፊል መቻሬ፣ ኬላ፣ ጎንደር በር፣ አደንጎር፣ መብራት ኃይልና ሌሎች የከተማው አካባቢዎች በፋኖ ቁጥጥር ስር ገብተዋል ሲሉ የአካባቢው የዓይን እማኞች ገልጸዋል። ፋኖችም ያንን መራር ኃይል ክንዳቸውን በአገዛዙ ወታደር ምሽጎች ላይ ያለ ርኅራኄ እያሳረፉ አገዛዙ ሰራዊትን በደረሰበት ጥቃት በአራት አይሱዚ ኤፍኤስአር ሙሉ የተጫነ የጠላት አስከሬን ከጥቁር ውሃ ወደ ሼህ መሐመድ ሁሴን አላሙዲ ስቴዲየም ተወስዷል ሲሉ የዓይን እማኞች የተናገሩ ሲሆን የአማራ ፋኖ ከተማዋን ሙሉ በሙሉ ለመቆጣጠር እየተፋለመ ሲገኝ የአገዛዙ ጦር በከተማዋ ብቻ 2 ሰው አልባ ድሮን ጨምሮ መድፍና ከአፋር ባስመጣቸው ተጨማሪ ወታደሮች ራሱን የማዳን ስራ እየሰራ እንደሚገኝ በከተማ ውስጥ የሚገኙ የብልጽግና አመራሮች ወልዲያን ለቀው ከወጡ የሰነባበቱ መሆናቸውም ጭምር የብልጽግና ሰራዊት ኃይልም እንዲሁ ሽሽት ላይ እንደሚገኝ የዓይን እማኞች አክለው ተናግረዋል። የሰሜን ወሎ ሀገረ ስብከት አመራሮች በከተማዋ እየዞሩ ከተማዋ ሰላም ነች የሚል ፕሮፓጋንዳ እንዲሰሩ መመሪያ ወርዷል የተባለም ሲሆን እግረ መንገዱን በሃይማኖት አባቶች ላይም ጥቃት የሚፈጽም ቡድን ተዘጋጅቶ ይህንን ቡድን የፋኖ መለዮ ልብስ የቀድሞ የምስራቅ አማራ ፋኖ ዩኒፎርምን እንዲለብስና ገጽታውን ቀይሮ እንዲንቀሳቀስ እየተደረገ ነው ሲሉ አክለው ተናግረዋል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለዛሬ ያዝናችሁ አጫጭር መረጃዎች እነዚህን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ። ለመላው የክርስትና እምነት ተከታዮች በድጋሜ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልን በዓሉ የሰላምና የደስታ እንዲሆንላችሁ እንመኛለን። ጤና ይስጥልኝ።